ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጋለሁ። ከኛ ጋር ቆዩ። የአካባቢውን ሰላም ለማስፈን ወጣቶችን እየመከሩ መሆናቸውን በምዕራብ ጎንደር ዞን ገንዳዋ ከተማ የሚገኙ የሃይማኖት አባቶችና የሀገር ሽማግሌዎች ተናገሩ። የገንዳዋ ከተማ አስተዳደር በወቅታዊ ሰላም ዙሪያ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ውይይት አካሂዷል። ተጨማሪውን ኤልያስ ጋሻው ያቀርበዋል። በምዕራብ ጎንደር ዞን ገንዳዋ ከተማ አስተዳደር የሃይማኖት አባቶችና የሀገር ሽማግሌዎች ሰላምን ለማስፈን አንድነትን መፍጠር እንደሚገባ ተናግረዋል። መንግስት ታጥቀው ጫካ ለሚገኙ አካላት ያቀረበውን የሰላም አማራጭ እንዲቀበሉ የተለያዩ ስራዎችን እንደሰሩ የተናገሩት የሃይማኖት አባቶች የማስተማርና የመምከር ተግባራቸውን አጠናክረው እንደሚቀጥሉም ገልጸዋል። ቀድሞ የምታስተምረው ቤተክርስቲያን ሰላምን ነው። ሰላም ካለ ሁሉ ነገር ይሆናል። በየሀገሩ በየከተማዎች በየወረዳዎች እየተዛወርነ እንድናስተምርና ሰላም እንድናመጣ በዚህ ተደራጅተን ያለንና በዚህ ልክ እየቀጠልን ያለነ ለሚመጣው ነገርም አብረን እጅ ለእጅ እንሰራለንና ሀገራችን ወደ ላይ ከፍ እናደርጋለን ብለን ነው የምናምነው። የወጡትንም ቢሆን በምክር ለመመለስ 4-5 ሰዎች የመለስ ነው አሉ። አሁን እነሱም በሰላም ከህብረተሰባቸው ጋር ተቀላቅለው ጥሩ ኑሮ ይኖራሉ ያሉ። ሌሎችንም ቢሆን አሁን በምክር ላይ ነው ያለን። ሰላምን ለማምጣት ታጣቂዎች ገብተው አሁን ሰላማዊ ኑሯቸውን እየኖሩ ይገኛሉ። ያው የሃይማኖት አባቶች ምዕመኖቻቸውን ማስተማር መምከር ዘላቂ ሰላም እንዲከበር ህብረተሰቡ ከመንግስት ጎን መቆም አለበት ያሉት የሃይማኖት አባቶች የልማት ስራዎች እንዲፋጠኑም የድርሻቸውን እንደሚወጡ ተናግረዋል። ከመንግስት ጎን ሆነን ሰላማችንን መጠበቅ አለብን የሚል የምክር አገልግሎት በመስጠት የሃይማኖት አባቶች ስለ ሀገር ምንነት አንድ ሰው አማኝ ከሆነ ምን ማድረግ እንዳለበት የማስተማር ኃላፊነት አለብን ይሰማኛል። በሰላሙ ጉዳይ ግን እኛ ምንጊዜም ዘብ መቆም አለብን። ምንም ይሁን ምንም ሀገራችን ራሳችን ያልጠበቅናት ማንም ሊጠብቃት አይገባምና እኔ በውጭ እንትኖች መሸበር የለብንም። ኃይላችን አጠናክረን እንደ ሀገር ሽማግሌ እንደ ወጣትም እንደ ህዝብም አንድ ላይ ሁነን ሀገራችን ብንጠብቅ የሚል መልእክት ነው ያለ። ከተማ አስተዳደሩ ከማህበረሰቡ ጋር መልካም ግንኙነትን በመፍጠር የአካባቢውን ሰላም ለማረጋገጥ እየተሰራ መሆኑን የገንዳዋ ከተማ አስተዳደር ተወካይ ከንቲባና የስራና ክህሎት ጽህፈት ቤት ኃላፊ አቶ አዳነ ሐሰን ተናግረዋል። እንደ መንግስት የሚጠበቅብን አጠቃላይ የኃይል አደረጃጀት ሊሆን ይችላል። እሱን በማጠናከር የህዝብ ግንኙነት ስራዎችን በመሄድ ማህበረሰቡ ከመንግስት ጎን ከዚህ በፊትም የነበረው እንደዛ ነው፣ አሁንም እንደዛው እንዲቀጥል ያላሰለሰ ሚና እንወጣለን። እኛም እንደ ከተማ አስተዳደር ይሄን እውቅና ይዘን ሙሉ ዝግጅት አድርገን ከጀግናው የሀገር መከላከያ ጋር ጎን ቆመን ሀገርን ወጋለው ሀገርን አፈርሳለሁ ብሎ የሚመጣ ጠላት ለመመከት ሙሉ ዝግጅት እንዳለን እንዲታወቅ እንፈልጋለን። ህብረተሰቡ መንግስት እያደረገ ያለውን ህግ የማስከበር ስራ በመደገፍ በኩል እየተወጣ ያለውን ድርሻ አጠናክሮ እንዲቀጥል አቶ አዳነ አሳስበዋል። የቀደሙ ኢትዮጵያውያን የሰሩትን ታሪክ እየጠበቁ አዲስ ታሪክ መስራት እንደሚገባ የፋሲል አብያተ መንግስታትን የጎበኙ ኢትዮጵያውያን ተናገሩ። ትውልዱ ታሪክ አዋቂ መሆን እንደሚገባው ያነሱት ጎብኚዎቹ የመስህብ ቦታዎችን ማስተዋወቅ ያስፈልጋልም ብለዋል። ዝርዝሩን ደስታ ካሳ ያቀርበዋል። የኢትዮጵያ ጤና መድን አገልግሎት ከፍተኛ የሥራ ኃላፊዎች በጎንደር ከተማ ተገኝተው የ2018 አፈጻጸምና የ2019 እቅድ ትውውቅ ባደረጉበት ወቅት የፋሲል አብያተ መንግስታትን ጎብኝተዋል። የጉብኝቱ ተሳታፊዎች የቤተ መንግስቱን የቀደመ ይዘት አስታውሰው የአብያተ መንግስታቱ እድሳት ታሪካዊ ይዘቱን የጠበቀ ስለመሆኑ ተናግረዋል። ያምሮት አንዷለም ይባላል። በአካል ከታደሰ በኋላ ለመጀመሪያ ጊዜ ማየቴ ነው። ዛ ሆኜ ስሰማው የነበረው መንግስት እንት ብለው አበላሽቶታል፣ እሱ እንደሚፈልገው ነው ያሰራው፣ ታሪኩን ነው የቀየረው ምናምን ነበር የሚለውና ዛሬ መጠን ግን ገብተን ደግሞ ስናየው ታሪኩ ባለበት እኔ በፊትም እንዳልኩ ስለማቀው ምንም የተቀየረ ነገር የለም። የተቀየረው የነበረውን ነገር ማደስ ነው። እሸቶ ገላጋ ይባላል። ከደቡብ ኢትዮጵያ ክልል ጤና ቢሮ ነው የመጣው። ዛሬ ላይ ደግሞ መተን እንደዚህ በጣም ተውቦ ተጠግኖ ታሪካዊ ቅርሱ ተጠብቆ ማግኘት ከልክ በላይ ነው። በጣም ደስተኛ በመምጣት አንዱ ተሰጥኩበት አይን በማየት ነው። ወይዘሮ ጥሩዬ ገሰሰ እባላለሁ። እኔ በዚህ ልክ አገኘዋለሁ ብዬ ጠብቄ ማላቅም ነበር፣ ግን እግዚአብሔር የተመሰገነ ይሁን ወደ ነበረበት
ለማስሄድ የተሄደው ጥረት በጣም ጥሩ ነው፣ ደስ የሚል ነገር ነው ማለት ፈልጋለሁ። የቀደሙ ኢትዮጵያውያን ታሪክ ለመስራት ወደ ኋላ የማይሉ እንደነበሩ የፋሲል አብያተ መንግስታት አንዱ ማሳያ መሆኑን የሚያነሱት ጎብኚዎቹ የቀደሙትን ታሪክ በማስቀጠል አዲስ ታሪክ መስራት ይገባልን ብለዋል። ይሄን አይነቱ እንኳን መስራት የሚችል የተማሪ ሰው ኃይል አለ። የዛኔ የተማሪ ሰው ኃይል አይደለም የሰራው፣ የዛኔ አይዲያ ነው የሰራው፣ ሀሳብ ነው የሰራው፣ ከውስጥ የመነጨ የስራ ስሜት ነው የሰራው። እየሰራንም የተሰራው ነገር በየሀገሮቻችን ያለውን የዚህን አካባቢ ሳይሆን የኛ ነው የኢትዮጵያ ነው ብሎ መጠበቅ ለኛ ትልቅ ሀብት ነው ብዬ አስባለሁ። ትውልዱ ባክ ያለውን ነገር ማስቀጠል አለበት። መጀመሪያ መነሻችን ግራውንዳችን አባቶቻችን ያቆዩት ነገር ነው ብዬ አምናለሁ። ስለዚህ አንደኛ ወደ ኋላ ያለውን ታሪክ ማሰብ፣ ማየት፣ ማስቀጠል ተገቢ ነው። ሁለተኛ ደግሞ አሁን ያለውንም ነገር በተሻለ ዘመናዊ በሆነ በቴክኖሎጂ የተደገፈ ነገር ደግሞ እንዲሰራ ፐርሰናል መልእክቴን አስተላልፋለሁ። ትውልዱ ታሪክ አዋቂ መሆን እንደሚጠበቅበት ያነሱት ጎብኚዎቹ የመስህብ ቦታዎችን ማስተዋወቅ ላይ የሚዲያ ተቋማትና መንግስት ሊሰሩ ይገባል ነው ያሉት። ትውልድ ከመስማት ይልቅ ማየት ተገቢ ነው፣ ጥሩ ነው። በቃ እኔ አሁን በጣም ነው ደስ ያለኝ ከሚገባው በላይ ማለት ከምትሰማው ማየት ጥሩ ነው። በቃ በዚህ ልክ ማግኘት። ስለዚህ አዲሱ ትውልድም ይሄን ነገር እንዲያስቀጥል አንደኛ ሚዲያው የራሱን ስራ መስራት አለበት። ሁለተኛ ደግሞ የመንግስት አመራርም ቢሆን የራሳቸውን ኮሚትመንት ወስደው ማስተዋወቅ አለባቸው ብዬ አስባለሁ። ባለጸጋ የሆኑ ሰዎች ሴቶች አብዛኛው ሴቶችና ወንዶች ናቸው እንጂ ወጣቱ ክፍል ይሄን በብዛት አላየም። ማየት አለበት። አሁን ይሄን መጥቶ ያየ ነው ሀብት አለ ሊል የሚችለውና ጉብኝት በየአካባቢው ኖሮ ዞሮ ማየት እሱን መጠበቅ ቢቻል መስራት ካልሆነ መጠበቅ። የቅርስ እድሳቱ ለጎብኚዎች ምቹ ሁኔታን የፈጠረ መሆኑም ተመላክቷል። የክረምት ማጠናከሪያ ትምህርት ለተማሪዎች ውጤት መሻሻል አዎንታዊ ሚና እንደሚጫወት በማዕከላዊ ጎንደር ዞን የጭልጋ ወረዳ ትምህርት ጽሕፈት ቤት ገለጸ። በአይከል ሁለተኛ ደረጃ ትምህርት ቤት የክረምት ማጠናከሪያ ትምህርት ሲከታተሉ ያገኘናቸው ተማሪዎች የማጠናከሪያ ትምህርቱ የቀጣይ ክፍል ይዘቶችን እንድንረዳ እድል ፈጥሮልናል ብለዋል። ዝርዝሩን ከመሰረት ባየ እንከታተል። የክረምት ማጠናከሪያ ትምህርት ተማሪዎች ከትምህርት ገበታ ውጭ በሆኑባቸው የእረፍት ወራት ጊዜያቸውን በአግባቡ እንዲጠቀሙ የሚያስችል እንዲሁም በበጎ ፈቃደኛ መምህራንና ወጣቶች የሚሰጥ ጠቃሚ ማህበራዊ አገልግሎት ነው። የአይከል ሁለተኛ ደረጃ ትምህርት ቤትም በተያዘው ክረምት የማጠናከሪያ ትምህርት ለተማሪዎች እየሰጠ ነው። የማጠናከሪያ ትምህርቱን ሲከታተሉ ያገኘናቸው ተማሪዎች የማጠናከሪያ ትምህርቱ የቀጣይ ክፍል ይዘቶችን ይበልጥ እንድንረዳ እድል ፈጥሮልናል ብለዋል። መጋያው ቀናው እባላለሁ። የ12ኛ ክፍል ተማሪ ነኝ። ተማሪዎች በመረዳዳት ሙሉውን ነገር ከመምህራን ባለመጠበቅ ተማሪዎች እኛ ራሳችን በራሳችን ሐምሌ 10 ቀን ተገናኝተን ያለውን ነገር ትምህርቱን እንድጀምር የሚል ነገር ተወያይተን ነበር። በቃላችን ተገናኝተን ትምህርቱን ጀምረናልኝ። በበጎ አድራጎት እናግዛቸዋለን ያሉ ወንድሞቻችን የሆነ አስተዋጽኦ የሰጡን ልጆች አሉ። ትምህርቶችን እየተሰጣጣን እንገኛለን። ይኸው ዛሬም እየተማማርን እንገኛለን። ጽጌረዳ አብርሃም ባለ 12ኛ ክፍል የናቹራል ሳይንስ ተማሪ ነኝ። የማጠናከሪያ ትምህርት አሰጣጡ በጣም አሪፍ ነው። ሌሎች አስተማሪዎች ቢመጡልንና ቢያስተምሩን እላለሁ። ተፈታኝ እንደመሆናችን መጠን የቀጣይ ክፍሉን እንድንረዳ መሆኑ መስከረም ስንጀምር ቀድመን ተዘጋጅተን እንድንሆንና ከመምህሩ ሌላ እውቀት ተጨማሪ እውቀት ሲሰጠን የኛ እውቀት በደንብ እንዲዳብር ያደርግልናል እና አሪፍ ነው አሰጣጡ እላለሁ። የትምህርት ቤቱ ምክትል ርዕሰ መምህር አቶ ብርሃኑ አባተ የማጠናከሪያ ትምህርቱ በበጎ ፈቃደኞች እየተሰጠ መሆኑንም ገልጸዋል። ስሜ ብርሃኑ አባተ እባላለሁ። የክልል ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ነኝ። የክረምት ትምህርት በእቅድ ነው ተመርቶ ነው የሚሰራው። የተለያዩ ከዩኒቨርሲቲ የተመረቁ በጎ አድራጎት ተማሪዎች የተመረቁም እንደገና በመማር ላይ ያሉ ዩኒቨርሲቲ ላይ እነሱ መጥተው ትምህርት እየሰጡ ነው የሚገኙት። እነሱንም መዝግበን በኋላም ተሳትፎ ስለሚያስፈልጋቸው መጽሐፍም ግብአትም እየሰጠን ወደ ስራቸው እንዲጀምሩ አድርገናል። የጭልጋ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ አስማረ ፈንታሁን ተግባሩ በ15 ትምህርት ቤቶች ከሐምሌ 10 ጀምሮ እየተሰጠ እንደሚገኝ አስረድተዋል። አስማረ ፈንታሁን እባላለሁ። የጭልጋ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ ነኝ። በወረዳችን በዚህ ዓመት ሁልጊዜ እንደምናደርገው የማጠናከሪያ ትምህርት በክረምት መርሃ ግብር ለመስጠት በ15 ትምህርት ቤቶች አቅደናል። 5 ሁለተኛ ደረጃ ትምህርት ቤቶችና ቀሪዎቹ የአንደኛና መካከለኛ ደረጃ ትምህርት ቤቶች ናቸው። ስለዚህ በዚህ አሁን በምታዩት ትምህርት ግቢ ውስጥ አይከል ሁለተኛ ደረጃ ትምህርት ቤት ውስጥ በርካታ ተማሪዎች ነው እየተማሩ የሚገኙት። በሁሉም ትምህርት ቤቶች በአሁን ባቀርናቸው ትምህርት ቤቶች የተማሪ ቁጥሩ መጠኑ ይለያይ እንጂ ትምህርቱ ተጀምሯል። ማጠናከሪያ ትምህርት ተጀምሯል።
ስለዚህ አሁን ተሳታፊ መምህራን አሉ፣ የዩኒቨርሲቲ የኮሌጅ ምሩቃን እና በእኛ ደግሞ በመምህርነት ላይ በመስራት ያሉ መደበኛ መምህራንም በዚህ በበጎ ፈቃድ ተግባር እየተሳተፉ የማጠናከሪያ ትምህርቱን አጠናክረን የቀጠልንበት ሁኔታ አለ። የማጠናከሪያ ትምህርቱ ለተማሪዎች ውጤት መሻሻል አዎንታዊ ሚናን እንደሚጫወትም አቶ አስማረ አስረድተዋል። የማጠናከሪያ ትምህርቱ በክረምት ወቅት ይሰጣል። ስለዚህ ይሄ ደግሞ ለተማሪዎች ውጤት መሻሻል አዎንታዊ ሚና አለው። ተማሪዎች አልባሌ ጊዜ እንዳያሳልፉ፣ ያው ትምህርት በባህሪው የሚረሳ ተግባር ነው። ዴይ ቱ ዴይ አክቲቪቲን የሚጠይቅ ስለሆነ ይሄ ክረምት በረፍት ሰዓት በርካታ ተማሪዎች ትምህርታቸውን በመከታተላቸው ከጊዜ ወደ ጊዜ በወረዳችን የተማሪዎች ውጤት እየተሻሻለ መጥቷል። ባለፈው ዓመት የዩኒቨርሲቲ መግቢያ ተማሪዎችን ብንል፣ የአንደኛ ደረጃ ማጠናቀቂያ ትምህርት ፈተናን ብንል በሁሉም ውጤታማ ደረጃ ላይ ነው ያለ ነው። ይህን ማጠናከሪያ ትምህርት በመስጠታችን ጭምርት ነው። በትምህርት ቤቱ የሚሰጠውን የማጠናከሪያ ትምህርት ሁሉም ተማሪዎች እንዲከታተሉ እንዲሁም በጎ ፈቃደኞች ለተማሪዎች እገዛ እንዲያደርጉ ጥሪ ቀርቧል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎችን ወደ እናንተ ያደረስኩት ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።